ባለስልጣን ክርስቲያን ባለስልጣን ምንም እንዴት ነው በቤተክርስቲያን ውስጥ መለያየት ነው አደም መጥቶ ድረስ ፕሮፌሰር ጥበበ እሸቴ ከሚቺጋን ስቴት ዩኒቨርሲቲ የፒኤችዲ ጥናታቸውን ያደረጉ በካልቪን ኮሌጅ፣ ሚዙሪ ስቴት ዩኒቨርሲቲ፣ ኮርነርስቶን ዩኒቨርሲቲ እና በመካነ ኢየሱስ ሴሚናሪ የአፍሪካ ታሪክን ያስተማሩ የተለያየ መጽሐፍትና የምርምር ጽሑፎች ጸሐፊ ናቸው። በተለይም The Evangelical Movement in Ethiopia Resistance and Resilience በተሰኘው መጽሐፋቸው ይበልጡን ይታወቃሉ። በአሁኑ ጊዜ ብሪጅ ግሎባል ፎረም የተሰኘ ድርጅት አቋቁመው በመምራት ላይ ያሉት እኚህ ምሁር የዚህ ሳምንት የመልካም ፖድካስት እንግዳ ሆነው ቀርበዋል። ከመልካም ፖድካስት ጋር መልካም ቆይታ። ፕሮፌሰር ጥበበ እሸቴ እንኳን ወደ መልካም ፖድካስት በደህና መጡ። በጣም ደስ ብሎኛል ስለመጡ። እግዚአብሔር ያክብርልን። ጥሪያችንን ስለተቀበሉ በጣም አመሰግናለሁ። እኔም እንዲሁ ይህን እድል በመጀመሪያ ለወል እግዚአብሔር እሱ ነው ይህን እድል ሊያመቻቸው የሰጠን። እንደገናም ደግሞ አንተም ተከታትለህ ሳታቋርጥ ስኬጁልን ቼክ እያደረግ በዚች ቦታ እንድመጣና እቺን አብረን የምናሳልፈውን ጊዜ ስላመቻቸህ አንተንም እንዲሁ አመሰግናለሁ ማለት ይገባኛል። አመሰግናለሁኝ። አሁን ወደ አገር ቤት ከመጡበት ጉዳዮች መካከል ምናልባትም በዋናነት የኢትዮጵያ ወንጌላውያንን ታሪክና እምነቱ ያበረከተውን አስተዋጽኦ ለመዘከር በሚል አንድ ጥረት እንደተጀመረ ሰምቻለሁና በዚህ ጥረት ውስጥ የእርሶ ድርሻ ምንድነው? ስለ ፕሮጀክቱም ትንሽ ቢነግሩን። አዎ፣ ፕሮጀክቱ የኔ አይደለም። ፕሮጀክቱ ኦነርሺፑ የካውንስሉ ነው እና ዋይክሊፍ የሚባለው አይ ቲንክ ስፖንሰር አድርጎታል። አስተባባሪው ዶክተር ተስፋዬ ያዕቆብ ነው። እኔ በዶክተር ተስፋዬ ያዕቆብ በኩል ነው አፕሮች ዲሆንኩት። እንደተነገረኝ ትልቁ ቲም የኢትዮጵያ ኢቫንጀሊካል ቸርች ወይም ቤተክርስቲያን በአገር ግንባታ ውስጥ ምን ተሳትፎ አላት፣ በማህበራዊ ህይወትም ውስጥ ምን ተጽዕኖ አድርጋለች የሚል ነው። ብሮድ የሆነ ቲም ነው። በኋላ ግን እንደተረዳሁት ተከታታይ ቮሊዩም የሚወጣው የኢትዮጵያን ኢቫንጀሊካል ቸርች ኮምፕሬሄንሲቭ በየሴክተሩ ተጠንቶ 4-5 ቮሊዩም የሚወጣው ታሪክ ለማዘጋጀት ነው። ያንን ዶክመንት ለማድረግ ነው። ይሄ አንዱ እንደ ፋውንዴሽን ፍሬምወርክ የሚያስቀምጥ እንግዲህ እንዳልኩ የኔ አይዲያ አይደለም። እኔ በዚህ ውስጥ የተሰጠኝ ድርሻ ኪኖት ስፒከር እንደሆነ ነው። ያንን ነው እንግዲህ እኔ አድረስ ያደረኩት። ከስሩ አቅራቢዎች ነበሩ በተለያየ ሴክተር። ይህን ይመስላል እንግዲህ ያው የኔም ፓርት ብቻ ነው። ሌላውን በዚህ በታሪክ ጽሁፍ ስራ ውስጥ እርሶም ይሳተፋሉ ወደፊት በዚህ በሚወጣው ቮሊዩሞች ውስጥ ወይስ? እሱን እንግዲህ እስካሁን የምለው የደረሰኝ ከዚህ አሁን ካልኩ ከካውንስሉም ሆነ ከዋይክሊፍ ወይም ከዶክተር ተስፋዬ ያዕቆብ የሚቀጥለው ድርሻ ይሄ ነው የሚል የተነገረኝ የለም። ግን ውልሲ እግዚአብሔር የሚያደርገውን እናያለን። The Evangelical Movement in Ethiopia የተሰኘ ትልቅ መጽሐፍ ለንባብ ካበቁ ካልተሳሳትኩ ወደ 16 ዓመት ገደማ ሳይሆኑ አይቀርም። ይህን መጽሐፉን ላላነበቡ ሰዎች እንደው የመጽሐፉን ዋና መልእክት ወይም መነሻ ሐሳብ ወይም ቴሲስ ምን እንደሆነ ባጭሩ ማንሳት እንችል ይሆን? ይቻላል። በመጀመሪያ እንዴት እዚህ ጉዳይ ላይ እንደገባው እኔ ወደ አሜሪካ ለፒኤችዲ ሲሄድ የጥናትና የሪሰርች ኤሪያ ኦጋዴን ነው እና ኮንፍሊክት ስተዲስ ነው የሚባለው። ያንን ኤሪያ ሰፋ ለማድረግ ነው። አስተማሪ አሁን በህይወት የሌለ በጣም ወደው ፕሮፌሰር ሃሮልድ ማርከስ ይባላል። በዚህ አንድ ፔፐር አቅርቤ ፈረንሳይ ላይ ፓሪስ ተገናኝተን ያንን ኤሪያ ወዶት በዛ እንድመጣ ነው ብዙ ሐሳብ የነበረው እና ሄድኩኝ። ግን ግማሽ መንገድ እንደሄድኩኝ ይሄ ኤሪያ እንደው መንፈስ ያረበሸው እንኳን ባልል እንትን አጣ።
ወይቲ ያጣብኝ መጣ። ምንድነው የኮንፍሊክት ደም የተፈሰሰበትን ታሪክ ማጥናቱ የምችለውን ያክል ኦልሬዲ ኮንትሪቢዩት አድርጌያለሁ በጆርናሎች፣ ግን አይ ዶንት ኖ ከህይወቴ ያ ነገር እንትን አለና ኢምፖርታንት አይደለም ማለት አይደለም፣ በግሌ ነው። ስለዚህ ሃሮልድ ማርከስን ቢሮ ሄጄ አንድ ቀን እኔ ይህንን ሳብጀክት ፐርሱ ማድረግ ላብቃ፣ ሌላ ኤሪያ ባጠና ይሻላል አልኩት። ምንድን ነው ያ ኤሪያ አለኝ። እኔ ለጊዜው ያልኩት በኢትዮጵያ ሪሊጂየስ ላንድስኬፕ ውስጥ የቤተክርስቲያን የኦርቶዶክስ ቤተክርስቲያን አለች አንጋፋ፣ ብዙ ሰው ጽፎባታል። የካቶሊኩም እንደዚሁ የተወሰነ በዛው ኤሪያ ያሉ ሰዎች የጻፉት ነገር አለ። ይሄኛው ዳይሜንሽን ያልታየ ነው ብዬ ዘ ኒው ዳይሜንሽን ኦፍ ክርስቲያኒቲ ነው ያልኩት። ጋና ያኔም ምንም የማውቀው ነገር የለም። እንትኑን ግን ይነዋት የእግዚአብሔር ቃል ምን ይላል መሰለ? የፊልጵስዩስ 2:13 ውስጥ የእግዚአብሔርን ቱ ዊል ኤንድ ቱ ዱ ይላል። መሻትንም መፈለግንም ይልና ቱ ዱ ይላል። እግዚአብሔር በአንተ ህይወት ውስጥ መሻትን ያመጣዋል። በአንድ በኩል አንድን ነገር ከአንተ ዞር ሊያደርግ ሲፈልግ ረፍል ያደርገዋል መንፈስህን እና ይሄኛውን ደግሞ የእሱ አጀንዳ ከሆነ ይሄኛውን ደግሞ ውስጤ ያስቀምጠዋል። እና በጣም በጠራ ሁኔታም ባይሆን ውስጤ ይሄ ነገር ነው የነበረው። ኒው ዳይሜንሽን ኦፍ ክርስቲያኒቲ ያልኩት ገና ጥሬ ቢሆንም ይታወቀኝ ነበር። እና የሚገርምህ ነገር እሱ ያለው ምንድን ነው? ጥበብ አለኝ፣ ኖዋን ካንዱ ኢት ኤክሰፕት ዩ አለኝ። እና የገረመኝ እምቢ ይለኛል ብዬ ነበር። ከዛን ቀን ጀምሮ እኔ ምንትኔ ላይ ኮምፒውተሬ ላይ ኪንግደም ፕሮጀክት ብዬ ጻፍኩት። እና እውነትም እምልህ ይሄ መጽሐፍ አሁን ሳየው እግዚአብሔር እምልህ ራሱ ረድቶኝ የጻፍኩት እንጂ ኦፍኮርስ ቱክ ሚ ሶ መኒ ይርስ፣ ያው ፒኤችዲን በዛ ነው የሰራሁት። ግን መጽሐፉ መሰረቱ ያ ቢሆንም ብዙ ሪቫይዝድ ሆኖ በሄለር ዩኒቨርሲቲ ነው ያወጣው። እና ታሪኩ ይሄ ነው እንግዲህ የእግዚአብሔር ሀሳብና እጅ ያለበት መሆኑን ነው የማውቀው። እንደውም ላነሳው አስቤ ነበር እሱ ራሱ የፕሮፌሰር ማርከስ አንተ ሁነኛው ሰው ነህ፣ ምክንያቱም በኮሚኒዝም ርዕዮተ ዓለም ውስጥ ነበርክ፣ ደግሞ አማኝ ነህና ሚዛናዊ የሆነ ነገር ለማቅረብ ትችላለህ እንዳሉት ፕሮፌሰር ላይ አንብቤ ያለው መጽሐፉ ላይ እሱን ላነሳሉት አስቤ ነበር። እርሶ መለሱት። ጥሩ ነገር ነው። በጣም የእግዚአብሔር ኢንተርቬንሽን ነው ማለት ነው። ያ እውነት ነው። ይሄ ጂው ለዛውም ጂው እንትኑን ፕራክቲስ አያደርግም እና ግን በጣም ጥሩ ኢትዮጵያን የሚወድ እኔን የሚወድ ሰው ነው። እና ምልህ እንዳልኩ በኦጋዴን ነው የወሰደኝ። ይህን ኤሪያ እንዴት ተደርጎ ይላል ብዬ ሰግቼ ነበር። ያሁን አንተ እንዳልከው ከአንተ በተቀር ይህን የሚሰራው ሰው የለም ሲለኝ አሜን፣ ከዚህ የበለጠ እንጠብቃለን። ስለ መጽሐፉ እናውራ ትንሽ እንችላለን። ኤኒቲንግ ማውራት ትንሽ ያስቃኙን መጽሐፉ። አዎ እኔ እንግዲህ እንዳልኩ ሲጀምረው ምንም አይዲያ የለኝም። ይቺው በልብ ያደረችው ዘኒው ዳይሜንሽን የምትለዋለች እና ብዙ የሚያለፋ ኤሪያ ነበር። አንደኛ ዶኩሜንቴሽን የኛ ፑርን ኤቫንጀሊካል እንትኑ አሁንም ቢሆን ገና የነቃን አልመሰለኝም። ፑርን ከሰነዳኒዝም በደንብ ዶኩሜንት እኔ አንዱን የእግዚአብሔር ሰው አንድ ጊዜ ለሆነ ኢንተርቪው መጥቼ እንዳው ያንተን ታሪክ እንዳው ብዬ ጥሩ ቦታ ውስጥ እጄ ጋብዤ ሳጫውቶ እኔ ምን ታሪክ አለኝ አለ። ስም ብጠራ አሁን የታወቀ ሰው ስለሆነ አልጠራም። እንዴ ታሪክማ አለ እኮ እንዴ በዝማሬ እኮ ብዙ ነገር ሰጥተናል። ያ ታሪክ አይደለም ወይ? ዘ ቡክ ኦፍ አክትስ እኮ ኦፕን ነው። አሁንም ያልተዘጋው ለምንድን ነው? እኛ እዛ ውስጥ አለንበት። ስለዚህ ብዬ አገባብቼ ትንሽ እንደው የሱን ኤክስፒሪየንስ እዛ ውስጥ ከትቼዋለሁኝ። እና ይህ አይነቱ አመለካከትም አለ። ስፒሪቹዋል ነገር ዶክሜንትድ አይሆንም የሚባልና እግዚአብሔር እንደው እኛ ምንድን ነን? ዋናው እኮ እሱ ነው፣ እኛ አክተሮች አይደለንም የሚባለው እሳቤ ስለ አመዘነ ታሪክን መዘግቦ የተቀመጠ ያ ትልቁ ፈተና ያ ነበረ። ስለዚህ አያቱ ኢንተርቪው እዛ መጽሐፉ ላይ እንዳየኸው በመቶ የሚቆጠሩ ሰዎችን አክሮስ ዘ ቦርድ ኢንተርቪው ማድረግ ነበረብኝ። እና አንዱ ትልቁ ችግር ያ ነበር። ግን በመጨረሻ ደረጃ ያው ምልህ እግዚአብሔር ረድቶኝ እኔ ምንድን ነው እዛ መጽሐፍ ላይ ሊያስቀምጥ የፈለግኩት አንደኛ
ይሄ ፕሮቴስታንት እምነት የሚባለው ነው ኢቫንጀሊካል ነው ያልኩት። ምክንያቱም ፕሮቴስታንት የሚለውን በእኛ ኮንቴክስት ማልጠቀምበት ምክንያት አለኝ። በግሌም ኮንቴክስቱ እዛ የተነሳበት ከማርቲን ሉተር መነሳት በኋላ ሌላ ስለሆነ ይህንን ኮንሴፕት የፈጠረው ኮይኔጁን ያመጣው ኮንቴክስት እና ኤኒዌይ ኢቫንጀሊካልን ሳጠናው እኔ አንድ ቸርች ላይ ፎከስ ማድረግ አልፈለኩም። እንደ ሙቭሜንት ነው። ለምንድን ነው ብትለኝ ሲመጣ የዚህን እምነት ይዘው የመጡልን ሰዎች ከውጭ በተለያየ ዘመን ካሁን ከፒተር ሄሊንግ የፋሲል ዘመን ጀምሮ በተለያየ ጊዜ የመጡትን ሚሽነሪዎች ይህንን ለዚህ ፋውንዴሽን የጣሉልን ስታዩ ሩታቸው የተለያየ ነው። ዲኖሚኔሽናል እንትናቸው የተለያየ ነው። ስትሪም ያደርጉበት ኦሪጂን የተለያየ ነው። አገሩ የመጡበት ኮንቴክስት የተለያየ ነው። አላማቸው እንኳን ተመሳሳይ ቢሆንም ዘመኑም በተለያየ ዘመን ነው። አየህ ይሄ ነው ይሄንን እኛ አሁን ኢቫንጀሊካል የሚለውን እንትን የፈጠረው። ከዛም በኋላ በዚህ በሞደርን ሂስትሪያችን ውስጥ በተለይ በኃይለ ሥላሴ ዘመን የመጡት ሚሽነሪዎች ሜኖናይት በላቸው፣ ባፕቲስት፣ ኖርዌጂያንስ፣ ምንም ሉትራንስ፣ እነዚህ ሁሉ ተደማምረው አግሪጌት ነው እንትኑ እና ይህንን ስታየው ኦፍኮርስ የሎካል ቸርች ሂስትሪን አውጥተህ በሙቭሜንት ብቻ ብጽፈው ባዶ ነው የሚሆነው፣ አየር ላይ ነው የሚንጠለጠለው። ስለዚህ እኔ ምንድነው የሁሉንም ኤክስፒሪየንስ በሚወክል መልኩ ይሄኛው አዲስ እንዳልኩ ስጀምረው ዘ ኒው ዳይሜንሽን ኦፍ ክርስቲያኒቲ ያልኩት የሚለየው ከምንድን ነው የሚለውን ፒክቸር ለመስጠት ነው። አንድ ይሄ ነው። ሁለተኛ የኢትዮጵያን ኢቫንጀሊካል ቸርች ከሌላው ሁሉ የሚለያት ከናይጄሪያንስ፣ ከካሜሩን እዚህ አጠገባችንም ካለው ከኬንያ የሚለያት የቆየ የኢትዮጵያ ኦርቶዶክስ እንትን ቤተክርስቲያን ስታብሊሽድ የሆነ በታሪክ ብዙ እንትን ያለው ከሀገር ጋር ብዙ የተያያዘ ነገር ያለው እኔ በበኩሌ ደግሞ ልዩ አክብሮት ያለኝ እንደ ኢትዮጵያዊ እንደ ኢቫንጀሊካሊም ያ ቸርች አላየው እዛ ላይ ነው ይሄ እንትኑ የመጣው እና ብዙውን ጊዜ አንገነዘበውም እንጂ በዚህ ቴንሽን ውስጥ የተፈጠረው እንትን ይሄኛውም ይሄንን ሼፕ አድርጎታል፣ ይሄኛውም ደግሞ ቱ ሰርተን ኤክስቴንት ነክቶታል። ይሄ ዱፕሌክስ ትራንስፎርሜሽን ይሉታል። እና የኢትዮጵያ ኢቫንጀሊካል ቸርች የምልህ ይሄ አይነት የተለየ እንትን አላት፣ ካራክተር አላት። ይሄ ካራክተር አዩ ኬንያ ውስጥ አታገኘው ኢንጀነራል። ይሄንን ስታዩ ኢቫንጀሊካልን የመጽሐፌ ላይ የኢትዮጵያን ኦርቶዶክስ ቸርች ነምበር 1 አድርጌ ነው ያንን እንደ ባክግራውንድ አድርጌ ነው። ከዛ ያለው አያስቸግርም። ይሄንን ፋውንዴሽን ጥዬ ከዚህ በኋላ የሚሽነሪ ፋክተር የሚለውን በተለያየ ዘመን አሁን እንዳልኩ የመጡትን ሚሽነሪዎች እነሱ ምን ጥለው ሄዱ ምን ቻሌንጅ አጋጥማቸው የሚለውን ሁለተኛው ቻፕተር ውስጥ ብሮድሊ ይሄንንም ነክቼዋለሁ። ከዛ ምልህ ጠቅላላ ምልህ በጣም ትልቅ ትኩረት የተሰጠሁት በ1960s እና early 70s እግዚአብሔር በትውልዱ ላይ የጫረው ይሄ የፔንቴኮስታል ሙቭሜንቱ እኔ በኢትዮጵያ ታሪክ ብቻ ሲሆን በአፍሪካም ታሪክ በዓለምም ታሪክ ዩኒክ የሆነ ቻፕተር ነው። አዊሽ እኔ አንድ እንትን ሰጥቼው ነው ቻፕተር በሚገባ ምልህ አጥንቼዋለሁኝ። ሳጠናው ደግሞ ስፒሪቹዋል እንትኑን ብቻ ሳይሆን የጊዜውን ከካልቸራል አስፔክቱ ሶሲዮሎጂካል፣ ፌኖሜኖሎጂካል ከዚህ ሁሉ አስፔክት ነው ያየሁትና ያ ዩኒክ ነው ለኢትዮጵያ። በደንብ ምልህ እንደው ሰዎች ቢያዩትና ያን ቻፕተር እና እኔ እሱን አንዱ የኔ እንግዲህ መጽሐፍ እንደው ለየት ያለ ኮንትሪቢሽን የሚሰጠው ያንን ማጥናቴ ነው። ብዙ አርካይቫል ዶክሜንት ያልተዳሰሱ እግዚአብሔር ድሎ ሰጥቶኝ በተለይ ኒውዮርክ አፕስቴት ኒውዮርክ ኤልም ባይብል ስኩል እዛ ውስጥ ያገኘኋቸው ዶክሜንቶች ማንም ከዛ በፊት ያላገኛቸው ናቸው። ኢን ዘ 1930s ፔንቴኮስታል እንትኖች መጥተው የእነሱን ኢኒሽቲቭ ለመጀመሪያ ሀሳቡንም አይዲያውንም ያካተትኩበት ነው። ግን ብዙዎቻችን ያንንም አናውቀውም። ስለ ፔንቴኮስታል ሙቭሜንት ስናወራ የ60ና 70ውን ነው። ኤኒዌይ ይሄ እንግዲህ ሜጀር የምለው እንትን ነው። ትንሽ ስለሱ እናወራ ምናልባት 30ዎቹ ላይ አሁን ያሉትን፣ ምክንያቱም መነሻውን በጣም ኢንዲጂነስ ነው የሚል ስሜት ስላለ ስለ አሁን ያገኙት አርካይቭ ውስጥ ትንሽ እንገሩ ምንነቱ። እሱ ምንድን ነው መሰለ 3 ሴቶች ነበሩ እና የአሴምብሊ ኦፍ ጎድ ውስጥ እዛ ውስጥ ያሉ ዲኖሚኔሽንስ ናቸው እና በጣም አይለያዩም። እግዚአብሔርን በአንድነት ነው የሚያገለግሉት።
ያገቡም አይመስለኝም። ሚሞሪ ከሚሞሪ ነው የምናገረውና ላይቤሪያ እያሉ እግዚአብሔር ትልቅ ብርሃን ያሳያቸዋል። ጸሎት ላይ ያሉ ብርሃኑን የሚያዩት ምንድን ነው? ኢትዮጵያ የሚልና ጮራ ያለበት ትልቅ ብርሃን ነው የሚታየው። እና ለፈርሎ መጥተው በተለይ አንዷ ኢትዮጵያ ምንድን ነው እግዚአብሔር እንዲህ አይነት ነገር አሳየን። ኢትዮጵያ የሚለው ያን ያየው በሊተሬቸር ውስጥ ኢትዮጵያ ሳይሆን አቢሲኒያ የሚለው ፈረንጆቹ በአቢሲኒያ ስለሚጽፉ የሚያውቁት አቢሲኒያ ነው። ይሄ ኢትዮጵያ የሚለው ያሳያቸው ያ ነው። ስለዚህ ለፈርሎ አሜሪካ መጥተው ይህን ሲጠይቁ እንደ እግዚአብሔር እኮ ትክክለኛ ምሪት ነው የሰጣቸው። አቢሲኒያ ማለት እኮ ኢትዮጵያ ነው። በቃ ከእግዚአብሔር መሆኑን አውቀው መጡ። እዚህ መጥተው ከጣሊያን ወረራ በፊት ነው የመጡት። እዚህ እንጦጦ እነ ቄስ ማናቸው ሊጠፋኝ ነው እንጂ ባድመ ያለው እና እዛ አካባቢ መጥተው ጌታ ጠርቶናል ብለው ያው ትንሽ እንትን እያሰባሰቡ ፌሎሺፕ ቸርች አልመሰረቱ። በዚህ ላይ ያሉ እንደውም አርካይቭ ላይ የቄስ ባድመን ልጅ ነው ፍቅር የምትባለውን አንድ ሰው ነው ያገኘ ነው። በዚህ በፔንትኮስታል እንትን ውስጥ ያገኘ ነው። ኦፍኮርስ ሰዎች ይመጣሉ፣ ይጸለያሉ። ከዚህ የገፋ ነገር አልሄድም እያሉ ይጽፋሉ። እንጸልዩልን ብዙ ሰው ነው ቸርች አልመሰረቱ። እንደዚህ ያለ ጣሊያን ይመጣና ጣሊያኖች ሚሽኖችን ኤክስፔል ሲያደርጉ እነሱንም ኤክስፔል ያደርጓቸዋል። እና መጽሐፋቸው ላይ ምን ይላሉ? እግዚአብሔር ሆይ ራእይ ያሳየህን በኦቢዲየንስ እዚህ መጣን፣ ፍሬ ሳናይ መሄዳችን ነው። ግን ይሉና እንባችንን እዚህ መሬት ላይ ቀብረናል። ከዛ እንባችን ውስጥ ግን አንድ ቀን ሲዱ እንደሚወጣ እናምናለን ብለው ይሄንን ብለው ወደ ሀገራቸው ሄዱ። አሁን ምንድን ነው መሰለ ቸርች የተተወ ነገር ስላልሆነ ይህንን እዛ እንትን ውስጥ ልትከተው አትችልም። ኢንዲጂነስ ነው የሚለው እዚህ ላይ አይገባም። 60ዎቹ ላይ እነሱ አየህ ከዛ በኋላ ያለውን ጉዳይ አልተከታተሉትም። እንደውም አንድ እንትን ዶኩሜንቴሽን ላይ መጥተው እዚህ መካነ ኢየሱስ ሄደው ጎብኝተውን ብለው ተመለሱ ሲባል አዘንኩኝ። ለምን ያ የጸለዩት ፍሬ ወጥቶ እነ ዶክተር ቤተ እነ ዶክተር ኃይለ እነ ጋሽ አሰፋ በዛ ውስጥ አየኸው እግዚአብሔር ያስነሳው የጸሎትን ፓወር ታያለህ። አየኸው ጸሎት ተቀብሮ እንደማይቀር። ግን የሚያሳዝነው ተከታትሎ ስላደዱ ኦልሬዲ ይሄ አልፎ ብዙ ነገር አልፎ መጥተው እዚህ ለትንሽ ጊዜ መጥተው ሰውም ሳይነግራቸው ሄዱ። ያም የተነሳው ትውልድ የነ ቤተና የነ ዶክተር ኃይሌ የነ ጋሽ አሰፋ ከነዚህ ሰዎች ጋር ምንም አያውቁማ። ታሪኩ የተዘገበ ስላልነበረ አይ ቲንክ ጊዜ እንዳይወስድ ብዬ ነው እንጂ ታሪኩ ይሄ ነው። እና የቀደመ ነገር አለው ልልህ ነው እንትን ባይኖረውም ጥሎት የሄደው ነገር ግን ጸሎት ግን አይነ ነገር የዚሁ የፔንቴኮስታል ሙቭመንት ላይ እንቆይና እንዳሉት በመጽሐፉ ምዕራፍ ክፍል 3 ላይ ይመስለኛል ይሄን ሐሳብ በሰፊው ያነሳሉ በተለያዩ ምዕራፎች እና የንቅናቄውን እንደ ራዲካሊዝም የመቁጠርም ነገር አለና ምን ማለት ነው እሱን በርግጥ እዛ ላይ ተብራርቷል። እና ትንሽ ስለ ንቅናቄው ስለ ያንን ይመሩ የነበሩ በዛ ውስጥ የነበሩ ወንድሞች እህቶች ካራክተሪስቲክስ እናወራ ስለነሱ ባዮግራፊካል እንትናቸው ውስጥ በዲቴይል መሄድ አልችልም። እንዲሁ አጠቃላይ ምንድነው የራዲካል ያልከውን ጋሽ በቀለም በመጠኑ ይሄንን ፖይንት እንትን አድርጓል። እኔ ምንድነው አየው እንደ ሂስቶሪያን ማክሮ የሆነ እንትን ውስጥ ነው ያን ዘመንና ያን ነገር ምንቀሳቀሰው የሚለው በአንድ ዘመን ውስጥ በተለይም ደግሞ በዩኒቨርሲቲ በኮሌጅ በሃይ ስኩል እና በቲቸር ትሬኒንግ ኢንስቲትዩት እና በተማረው ኤሊት ኢመርጂንግ ኢንቴሊጀንስ ውስጥ የተከሰተ ነው እና አሁን ሚሽኖች የሄዱት እንደ ገጠር እንበል ሀዲያ ወላይታ ወይም ሰምዌር ወለጋ እንበል ይሄ ነገር ቢከሰት ኖሮ የኔ አመለካከት እና ጽሁፌ ዳይሬክሽኑን ይቀየር ነበር። ይሄ ሀፕን ያደርገው አርባን ኤሪያ ላይ ወጣቱ ላይ ነው። አዘ ሴም ታይም ደግሞ በዩኒቨርሲቲ በሃይስኩልም አካባቢ ኮሚኒዝም አሁን ብዙ ሰው ኮሚኒዝም ሲባል አያውቀውም።
ኮሚኒዝም ማለት የባዕድ እምነት እነ ካርል ማርክስ እነ ማኦ ሴቱንግ እነ ሌኒን እና እነ ፍሬድሪክ ኤንጅልስ ያራመዱት ከኢንዱስትሪያል ሪቮሉሽን በኋላ የመጣ የዌስተርን ምንድን ነው ይሄ ፕሮዳክት ነው እንጂ አገር ወለድ አይደለም። እና እንደ እንትን አየሩ ነፋሱ እኛም ጄኔሬሽን ላይ እኔም የዛ ጄኔሬሽን ሰው ስለነበረው የፔንቴኮስታሉ አይደለሁም ከዛ በኋላ የመጣው ምክንያቱም ከነ ዶክተር ቤተ ጋር ኩያ አይደለሁም። እና ያ ነገር ሲከሰት በተለይ ዩኒቨርሲቲ አካባቢ የነበረው የኢንቴሌክቹዋሉ ትራዲሽን ይሄን እንትን የሆነው አስተሳሰቡ የቀረጸው ፍሬም ያደርገው ይሄ ነው። እንግዲህ ይሄን እዚህ ውስጥ ከገባን ለምን ይሄ መጣ የሚለው ብዙ ነገር አለ። ለምንድን ነው ከትውልድ ትውልድ ጄኔሬሽናሊ ያልተላለፈ ብዙ ነገር ስላለ እዛ ላይ ነጣላ ትውልድ በዛ ውስጥ ያገኘው አስተሳሰብ ያ ደግሞ ትውልድ አገርን ለመለወጥ ሾርተስት ከስት ይሄ ነው የሚለው ስለገባ እንዳልከው ያ አስተሳሰብ አገሪቱን በየት ዳይሬክሽን እንደወሰደው ታየዋለህ። ፓራላል ቱ ዚስ ደግሞ ናሽናሊስት የሆኑ ወንጌል ለኢትዮጵያ በኢትዮጵያውያን የሚል ከሚሽኑም ጋር ጥያቄ ያላቸው ምክንያቱም ሚሽን በሚገባ ሆሊስቲክ በሆነ መልኩ አገርን የሚለውጥ እንትን እምነትን ብቻ የያዘ ነው ብለው እኛ ደግሞ የአገርን ጉዳይ ያገባናል የሚል ትውልድ የተቀሰው አት ሴም ታይም። ስለዚህ እነዚህን ሁለት እንትኖች ስታያቸው በአንድ ዘመን ስታያቸው ይሄኛው ማርክሲዝም እና ኮሚኒዝም እንትኑ ቴምፕሌቱ የሆነ የሚፈልገውለት በዚህ መልክ ያስኬደ እምልህ ይሄንን ነው ራዲካል ምለው ይሄን ነው። ይሄኛውም ደግሞ ራዲካል ስለው ይሄኛውም ስር ነቀል በሚለው ሳይሆን አስተሳሰቡ ከበፊቱ የተለወጠ ለውጥን በእነዚህ ማክሮ ነው። በክላስ ትግል ላይ የተመሰረተ ማክሮ ማለት ምንድን ነው? በመደብ ትግል ላይ ያለ ነው። ብዝበዛ አለ ምን በሚል ያንን በሪቮሉሽን ከመጣ ሀገር ይለወጣል ነው። እነዚህኞቹ ደግሞ ያ አይደለም መንገዱ የሰው ልጅ በግል ህይወቱ ልቡ አስተሳሰቡ ካልተለወጠ ይሄ ነገር ሊመጣ አይችልም የሚል የሚገርም እኮ ዲቤትድ አልሆነም እንጂ እድሉ ስላልነበረ እድሉ ቢኖር ያ እድል ዲቤቱ ቢኖር እኮ ይሄኛው ሊያሸንፍ ይችል ነበር ፕሮባብሊ በቁጥር እንትን ባይልም። ገና ይኸው ከአንድ ኢንፍሉዌንስና ሰርክል አልተሻገረም። ምክንያቱም አዜ ሙቭሜንት በዛው መልክ ነው የቀጠለው። ይሄኛው ግን በዩኒቨርሲቲው ላይ እየተረማመደ እኔም ጋር መጥቶ እኔንም ጠልፎ ወስዶኛል። ይህን ይመስላል። እናወራለን እሱ ላይ እንቅስቃሴው የንቅናቄው መሪዎች በጣም ሰልፍለስ በሆነ ህይወትም ሄደዋል አይደለ? ብዙ ወንጌልን ለማድረስም ያ በእርሱ አንደበት እንስማው እሱን። አሁን ያልኩህ እኮ ይሄ ራዲካል ኮሚትሜንቱ አየህ እነሱ የገባቸው ምንድን ነው ይሄ ቦርን አጌን ኮንሴፕት። አሁን አየህ እኛ ጋር ቦርን አጌን ለግልህ ነው የምታደርገው ዳንኩ ምናምን ትላለህ። እነሱ ጋር ግን የቦርን አጌን ኮንሴፕት ሲገባ ሚሽናል ነው ያደርጋቸው። በቃ ሞስት ኦፍ ዜም ደግሞ ከኦርቶዶክስ የወጡ ናቸው ሞስት ኦፍ ዜም። ያ ደግሞ ደብል እንትን የሚሰጣቸው በደንብ ሳይኮሎጂካሊ የተጠና እኮ ነው። ከአንድ ቤተ እምነት ወጥተህ ወደ ሌላ ስትሄድ እንትኑ ዳይናሚዙና ኮሚትሜንቱ በጣም ይጨምራል። ይሄ በደንብ የተጠና ነው ሳይኮሎጂካሊ። እና አየህ በዛ ኮሚትሜንት ስለሆነ ይሄ ሴልፍለስ የሚለው እንትን ይሄ ነው። እና እነሱ ከጠፋ ህይወት ወደ ድቅድቅ ምንድነው ከድቅድቅ እንትን ወደ ልዩ ብርሃን ገብተናል የሚለው ያ በደንብ ነው የገባቸው። ስለዚህ ዚሃድኖ እንትን ይሄ ምንድነው ይሄ ጳውሎስ የሚለው አርመኝ አንደኛ ቆሮንቶስ ወይም ሁለተኛ ሊሆን ይችላል ቼክ አድርግልኝ፣ ግን 5:24 ላይ the love of Christ constrains me ይላል። የክርስቶስ ፍቅር ግድ ይለኛል የሚለው ያ የገባቸው ናቸው። ኮንስትሬን ማለት ያደርገኛል እኮ ማለት ፕሬሸር ውስጥ ገብቼ ያለሁኝ ንቅንቅ ማለት አልችልም። አየህ ያ ሴልፍለስ እንትኑ ሴልፊሽ አጀንዳ ውስጥ ባይዘው ያኛውም እኮ እንደዛው ገብቷል። የኔም ጄኔሬሽን ሴም ቲንግ ነው። ህይወቱን ሰጥቷል። እኔም ራሴ ህይወቴን ሰጥቻለሁ። እግዚአብሔር አትርፎኝ ነው እንጂ በእስር ቤቱም በምኑ በዋጋ ተከፍሏል። ግን እና ይሄ ኮሚትሜንት ገብቷቸዋል። ዘ ላቭ ኦፍ ክራይስት ኮንስትሬንትስ የሚለው አዎ በባህላችን እኮ እየበሉ እየጠጡ ዝም የጋኑ ወንድሙ ይባላል እኮ በዘፈን ላይ የሚዘፈን ነው። ያን እንኳን ለዚህ ሬሌቫንት ላይሆን ይችላል። ያ ነው ግን የትም ቦታ እንዲሄዱ ዋጋ እንዲከፍ በኋላም በአብዮቱ ጊዜ ዘሴም ቲንግ ነው እኮ ይሄ ነው ውስጣቸው የገባው እሳት የሚያሳርፍ አልነበረም። that's why
ይሄ አንዳንዱ ተቃውሞ ምናልባትም በወቅቱ ከነበሩ ነባር ቤተ እምነቶችም አኳያ ሬዚስታንስም ነበረባቸው አይደለ? አዎ እሱም ለኔ ይኖዋት ለኔ እንዲህ አይነቱ ናራቲቭ እኔ የማየው በተለየ እንትን ነው። ያው ክራይስት ባለበት ራሱ እዚህ ያለ በራሱ ቴንሽን ፈጥሯል። ካውንተር የሆነ ፓራዳይም ይዞ ስለመጣ እሱ ራሱ ገጥሞታል። ይሄ ከራሱ ወገኖች ገጥሞታል፣ ፓራሌልም ከሌላም ገጥሞታል። ይሄ ኢኔቪታብል ነው። ትሩዝ ኮንቴስትድ መሆን አለበት። ኮንቴስትድ መሆን ማለት እኮ ስሙዝሊ መሄድ ነገር ማለት አይደለም። ያ ነገር በእኛም መደገሙ በክራይስት የታየ ነው። ሱራውት ሂስትሪ ደግሞ እንዲህ አይነት ሙቭሜንቶች ስሙዝሊ አይሄዱም እና እንዳልከው አሁን የኢትዮጵያ ኦርቶዶክስ ቸርች ስታብሊሽድ ነች፣ ናሽናል እንትን አላት፣ የገዘፈ ሚና አላት እና በዛ ውስጥ የአዲስ ሂስትሪም ሲመጣ ቴንሽን ይኖራል። በዚህ አይነትም ብለህ ቴንሽኑን በዚህ ማየቱ ጥሩ ነው እና እኔ አሁን እንደው በዚህ አጋጣሚ ይሄ ፐርሴኪዩሽን ናራቲቭ ሆኗል፣ ግን ያንን ሁልጊዜ እንትን አድርገን በዛ ላይ ቢልድ ያደረገ ታሪክ ሰምዌር መቀየር አለበት። ናው በፐርሰንት አይልም ስንት ፐርሰንት እንደሆንን አላቅም። 21 ይላሉ፣ 22 ይላሉ። በአሃዝ ደግሞ በቁጥር 30% ዋቴቨር ዛት ነው መታወቅና በፐብሊክ ውስጥ በየቤቱ የገባ እንትን አለ እና አሁን የኛ እንትን ምንድን ነው በፐብሊክ ውስጥ ስንታይ ክርስቶስን የሚወክል እንደነዛ ቅድም እንደጠቀስካቸው አይነት ሌላ ሴልፊሽ አጀንዳ የሌላቸው ከየትም እኮ ነው የመጡት እኮ እነዛ እንዳሁኑ በኤትኒክ እንትን የተከፋፈለ አይደለም እኮ። ፕሮፋይላቸውን ብታይ እኮ ከየትም እንትን የመጡ ናቸው። የእግዚአብሔር መንፈስ ያሰባሰባቸው እና ያንን መንፈስ የያዘ አስተሳሰብ መቀረጽ አለበት። የሞራል ልዕልና በህይወታችን ታክሲ ነጂ ሁን፣ ሾፌር ሁን፣ ፕሮፌሰር ሁን፣ ምንም ሁን፣ ዳኛ ሁን፣ የፓርላማ አባል ሁን፣ ክራይስትን ወክለህ በዛ ህይወት ውስጥ የታነጸ የሚታይ ህይወት ሲታይ ያ ሱፔሪዮሪቲ አይደለም የሚሰጥህ። ልዕልና ስልህ ሱፔሪዮሪቲ አይደለም የሚታይ ለውጥ የሚያመጣ ይሄ ሰው የሚለየው በዚህ ምክንያት ነው የሚያሰኝ ህይወት ስናመጣ ይሄኛው የቪክቲምስ ፐርስፔክቲቭ እየጠፋ የሚሄድ ነው። እኛ ይህንን ቀድመን ናራቲቭን ፍሬም በማድረግ ቀድመን መገኘት ሲገባል። እንዳውም አሁን ያለው የአይደንቲቲ ፖለቲክስ ቤተክርስቲያንንም አፌክት እያደረገ ይሄ ያሳዝናል። ስለዚህ እንዲያው በዚሁ ልቋጨው አስተሳሰብም በዚሁ ልቋጨው እና ይሄ ነው ያለኝ እንትን አሁን ለጥያቄ ያው ያልዘጋጀሁበት መልስ ቢሆንም ይሄንን ነው ሁሉ በዚህ የጴንጤቆስጣዊ እንቅስቃሴ ላይ አሁን ባሉት ቤተ እምነት የወንጌላውያን ቤተ እምነት መካከል የታሪክ ሽሚያ ያለ ይመስላል። በሚወጡ ጽሁፎች ሙሉ ወንጌል ነው የጀመረው፣ ህይወት ብርሃን ነው የጀመረው፣ ገነት ጋር ነው የጀመረው የሚል እናነባለን በሰዎች ግለ ታሪክ ውስጥ። ምናልባት እርስዎ በጥናቱ ውስጥ ይሄንን መታዘብ ችለዋል ወይስ አንድ ቦታ በተመሳሳይ ጊዜ ፈነዳ ነገር ነው? በዛ መልኩ እኔ አልሄድኩኝም እና እንዳልኩ እኔ በሙቭመንት ነው ያጠናሁት። አየህ ያ ሙቭመንት ገና እኮ አልተጠናም። የናዝሬት ውስጥ የተፈጠረው የነጋሽ ሰለሞን የሰማይ ብርሃን መርካቶ ከነበረው፣ አዋሳ ከነበረው፣ ሐረር፣ ናዝሬት፣ አስመራ፣ ባህር ዳር፣ በአዲስ አበባም ውስጥ በዩኒቨርሲቲው በተለያዩ ጸሎት እንትኖች እግዚአብሔር ያፈሰሰውን እንትን በአንድ ስትሪም ላይ ሰብስቦ ለማስቀመጥ ሙከራ ያደረኩት እንደዛ ነው። እኔ በዛ መልኩ ነው። አሁን በዚህ ውስጥ ነው ያላየናቸው እንዲሁ በመርካቶ የቀሩ በሌላ ሰፈርም የቀሩ ስም ሁሉ ያላቸው አሉ እኮ እንደ ጽዮን ምናምን የሚባሉ ያልገፉ እንኳን ገነት ብርሃን ወንጌል የሚሉ በኋላ የመጣው አየህ በኋላ ክሪስታላይዝ አድርገው ስም ይዘው ሄደዋል። እና እኔ ግን ያየሁት ሙከራ ነው። ሙከራዬ ምንድነው? በሙቭሜንት ለማስቀመጥና ዘመኑን ጊዜው ይህንን ክስተት ነው ጀነራል በሆነ መልኩን ያስቀመጥኩት። ሽሚያ እኔ የእግዚአብሔርን መንፈስ በምድሪቷ ላይ
አፍሶ በየቦታው በጫረው ነገር ላይ እኔ ሽሚያ ሳይሆን መኖር ያለበት እርስ በርሳችን ተገናኝተን ዳያሎግ አድርገን እግዚአብሔር ምን ሰራ፣ የቱ ጋር የተቀጣጠለው ነገር ወደዚህ ተስፋፋ፣ እንዴት መጨረሻ ላይ አቅጣጫው ይህንን መስመር ይዞ ሄደ ነው የሚለው። እሱን በዛ ነገር ማሰቡ ጥሩ ነው። ኖ ዳውት ሙሉ ወንጌል የሙሉ ወንጌል መፈጠር ኖ ዳውት አብዛኛውን ስትሪም እዚህ ላይ እንዲፈስ አድርጎታል። ኖ ዳውት አባውታት እና that's why የሙሉ ወንጌልም እንትን ኢንፍሉዌንስ ከሌላው እንትን ሪሊ ሂስትሪ ድናይ ልናደርገው አንችልም። ከፍ ብሎ የምናየው እንዳልኩ ግን ይሄ ሜቶዲካሊ እንደው ባለሙያ አግኝቶ እኔ በዚህ እድሜያውን ፑሽ ላደርግበት አልችልም። ሩጫዬ ቅድም እንደነገርኩ ሌላ ላይ ነው። ግን ሪሊ ያንግ ሂስቶሪያንስ መጥተው እነዚህን ነገሮች ሰብሰብ ባለ ኮምፓሽኔት እና ሪሊ ደግሞ እንትን አሁን ባልኩ መልኩ የሚያጠኑ ይሄኛው ቀድሟል ይሄኛው በሚለው ሳይሆን እግዚአብሔር ምን ሰራ፣ የት ቦታ ምን ተቀጣጠለ፣ ያ ኢንፍሉዌንስ እንዴት አድርጎ በዚህ እንትናል። አየህ ይሄ እኮ በንክኪት የመጣ እንጂ አየህ ጄኔሬሽኑ ደግሞ እኮ ብዙም የሚራረቅ አይደለም በአስተሳሰብም በጊዜም እኮ። ለዚህ ነው የምልህ እዚች ቦታ ነጥለህ እዚች ቦታ እንትን አድርገህ ይችን ከዚህ የሚያስቸግረው ለዚህ ነው። ግን እንዳልኩ እኔ ሙከራ ነው ያደረኩት። ከኔ በኋላ ደግሞ ያሉት እግር በእግር ሄደው ያጥኑት። መቸገር የለብንም በሽሚያ መልክ ሳይሆን ኢንዲፔንደንትሊ ለእንትኑ እና ከዛ በኋላ ደግሞ ያሉት ትውልዶች በተለይ አንጋፋዎቹ ሳናጣቸው ዳያሎግ ያርጉበት ኢንዲፔንደንትሊ የኔ ቀድሟል ያ ከሚለው ወተን ከዛ አጥርና ክልል ወተን ዳያሎግ ያርጉበት። ከዛ ውስጥ የሚወጣ ንጹህ ጥርት ያለ ታሪክ ይመጣል ብዬ አስባለሁ። ጥሩ ምክር ነው። መጽሐፉ ከወጣ በኋላ ምን አይነት ሪያክሽን አገኘው? ከአካዳሚያውም ከሌሎች አንባቢውም? ቤለር ትልቅ ፕሬስ ይመስለኛል መጽሐፍ ለማሳተም። ቤለር እንደውም ካምብሪጅ ነበር መጀመሪያ። እውነት? እኔ የክርስቲያን ይዘቱን የሚጠብቅልኝ ቤለር ነው ብዬ ለቤለር አም ግላድ ዛት አሜር ዛት ዲሲዥን። ልጆቼ ሳቁብኝ። አባባ ኢግኖራንት ነህ ወይ አሉኝ። ነው ኢግኖራንት አይደለሁኝም። እነዛም ጠየቁኝ እኮ እንዴት ለቤለር ሰጠህ አሉኝ። አይ ማይሆን ሪዝን ስላቸው ሳቁብኝ። እና በዛ በኩል ማለፉ በእውነት በደንብ በጥንቃቄ መንፈሳዊ እንትኑም እንደጠበቀ ጥሩ አድርገው ነው። ኢንፋክት እኔ እንደው ይሄንን እንትና ላወራውም አይገባኝም እንጂ 2015 ግድም ይመስለኛል በዚህ ፊልድ ከተገመገሙት በዓለም ደረጃ ከተመገሙት መጽሐፍቶች በዚህ ፊልድ ዋን ኦፍ ዘ 15 ተብሎ ወጥቷል። ይሄ ወጥቷል። ምንም እኔ የፈጠርኩት አይደለም፣ ወጥቷል። እና በአካዳሚያው በጣም ትልቅ እንትን ያገኘው በሄድኩበት ቦታ ሁሉ ሰዎች ላይብራሪ ውስጥ አለ። በተለይ ቴዎሎጂካል ሴሚናሪስ ባሉበት ኮሪያ ሜጄ አንዷ እንዲሁ መታ ስትነግረኝ በጣም ትልቅ በረከት ነው ለኛ ይሄንን ማግኘታችን ያለችኝ። እና ምንም ኖ ዳውት እግዚአብሔር አንድ ነገር ሲባርከው አየህ ይባርከዋል። እና እኔ ክሬዲቱን ለዚህ አልወስድም። ኖ ዳውት በጣም እንትን ያገኘ እንትን ነው። ብዙ ጊዜ ነው ያወጡት እኮ በሄለ ራሱ። አሁን ስለዚህ እሱ ብቻ ሳይሆን ከዛ በኋላ ብዙ አየው የሚነካ ሰብጀክት አልነበረም። የመንፈሳዊ ነገር በሂስትሪ ተጠንቶ ያ ፍርሃታውን የለም። ብዙ ፒኤችዲ ተማሪዎች ከዛ በኋላ ይህንን ፈለግ አድርገው እኔ ራሴ እንኳን አድቫይዝ ያረኳቸው ብዙ ወጥተዋል። ስለዚህ የተወው እንትን ቀላል አይደለም። ይህን ሁሉ ሲባል ግን እንዳልኩ ነው። አንድ ማርክሲስት የነበረ ጌታ የለም ብሎ የካደ በዩኒቨርሲቲ ውስጥ እነ ስታሊንን እየጠቀሰ ድራማታይዝ ያደረገ ሰው እግዚአብሔር ይህንን ኦፖርቹኒቲ ሰጥቶት መጽሐፍ መቻሉ እና ቱ ቢ ኦነስት ዊዝ ዩ እንዳልከው የጸጋው ብዛት እንጂ ለክሬዲት ሰራው ጻፍኩት ብለህ የምትኮራበት ምንም ነገር የለም ከታሪክ አንጻር ምንም። ስለዚህ ደስ የሚለኝ መጽሐፍ ነው። አሁን ሳነበው ደስ ጻፍኩት ለራሴም ደስ ይለኛል። ደስ ይለኛል። ለምን እግዚአብሔር የረዳኝ በእግዚአብሔር እርዳታ የተጻፈ ነው። ደስ ይለኛል ሳነበው ራሱ እንኳን ሌላ ሰው
ትልቅ ስራ ነው። እኛም መመስከር እንችላለን። ከዛ በኋላ ግን ስለ ጂጂጋ the history of strategic town in the Horn of Africa የሚል መጽሐፍ ጽፈዋል። ደግሞ በአማርኛም ስለ ኃይለ ሥላሴ አፍሪካዊ ንጉስ የሚል መጽሐፍ ተተርጉሞም አይቻለሁ። ዳግማዊ በሚባል ወንድም ተተርጉሞን አውቃለሁና ስለነሱም ቢነግሩኝ ደስ ይለኛል። ባጭሩ ግን መጀመሪያ ይሄ ትልቁ መጽሐፉ ኢቫንጀሊካል ሙቭመንት የሚለው እሱ ወደ አማርኛ ተመልሶ አገር ቤት አንባቢ ያገኘውም ወይ? ያገኘዋል። ጥሩ ጊዜ ነው የጠየቀኝ። አሁን ነብዩ የሚባል ልጅ ዶክተር ነብዩ የተረጎመው ነው እና ጸልዩ፣ እኔም ምኞቴ ነው ኢትዮጵያኖች እንዲያገኙት። ምክንያቱም እዚህ ስመጣ እኔ የራሴን መጽሐፍ 50% ዲስካውንት አለኝ እየገዛው ነው ለኢንስቲትዩሽን ለሰው ሰጣለሁ። አሁን ደግሞ አቅም ደግሞ የለም እንደዛ ለማድረግ ስራም ካቆምኩኝ ያው አገልግሎት ብቻ ላይ ስላለው እንደዛ ማድረግ እና አሁን ጥሩ ነው። ልጁ ጎበዝ ልጅ ነው እና ምንም ዳውት የለኝም። አሁን ካውንስሉ ላይ አንዱ አቅራቢ እሱ ነበር። ተገናኝተናልና ጥሩ ይዞታል፣ አሳይቶኛል። ጸሎት እናርግለት እና ሆፕፉሊ ከቤሌ ዩኒቨርሲቲ ጋር አሁን ስምምነቱን እኔ ኢኒሼት አደርጋለሁ። እነሱ መስማማት አለባቸው እና አንድ ቀን ደግሞ ያንን በህይወት ማየት ፈልጋለሁ። ኢትዮጵያኖች እጅ መጽሐፉ በአማርኛ ተተርጉሞ ጸሎቴም ነው ምኞቴም ነው። ዶክተር ነብዩ በጣም ወዳጄም ነው። በጣም ጎበዝ ሰው ነው። ሁነኛ ሰው እጅ ላይ ነው ደቀው ትርጉም ምንም ምክንያቱም የእግዚአብሔር እጅ ነው። ስለ ሁለቱ መጽሐፍ ትንሽ ይነግሩን። ስለ ጂጂጋና ስለ ሁለቱ መጽሐፍ እንዳይቀርብኝ ብዬ ነው ይሄንን ከጨረስኩ በኋላ ያንን የተወኩት ነው ጋዴል ተመልሰው ማየት ፈለጉ። ተመልሼ ማየት ፈለጉ። ፖለቲካል ሂስትሪ ነገር ነው ወይስ ምንድነው? እንትን ነው ነገሩ። ጂጂጋ በጣም ስትራቴጂክ ቦታ ነች። ጂጂጋ ለአርጌሳም ለሞቃዲሾ እንኳን በጣም ሩቅ ነች፣ ግን ለዚህ ለኢንዲያን ኦሽን ቀረብ ያለች እና ታሪካዊ የሆነች ለሆርን ኦፍ አፍሪካ በጣም እምብርት የሆነች ነች እና ትልቅ ታሪክ የተረማመደባት ኤሪያ ነች። በጣም ብዙ ታሪክ የተረማመደባት ኤሪያ ነች እና ማስተርሴ ላይ የሆነ እንትን እዛ ላይ አርባን ሂስትሪዋን አይቼ ነበርና አሁን ከኮንፍሊክት ስተዲስ አንጻር ትንሽ ሰፋ አድርጌ ጻፍኳት። በጣም እኔ በተለይ ኮንክሉዥኑ ላይ መጋላ የሚባል ኮንሴፕት ያው ሀረር ላይ ስለሆንኩኝ መጋላ ማለት ገበያ ማለት ነው እና ኢትዮጵያን በዛ መልክ አስቀምጬ ገበያ ላይ ሰው ሲገበያይ ዘርህ ምንድነው? ከብጥር ሽንኩርት ካለ ከማንም ትገዛዋለህ፣ ስትሰጥም እንደዛ ነው እና በተለይ ሰው ያችን ፖርሽን መጨረሻ ኮንክሉዥን ላይ ተወኳት። ጂጂጋ ኢትዮጵያን ትወክላለች እና መጋላ የሚለውን ያው ሶማሊኛ ነው፣ ግን ያንን ኮንሴፕት አዳብሬዋለሁ። ስለዚህ ያው የቀረኝን ነው እዛ ላይ። በኃይለ ሥላሴ ላይ በጣም ብዙ ታሪክ ቢኖረውም አንደኛ ከቁጭትም ነው። ኃይለ ሥላሴን አላወቅናቸውም። የኢትዮጵያ ጎልደን ታይም ምንም እንደ ሂስቶሪያን ነው የምነግርህ። ምን አምኖት የሞናርኪስ የእሳቸውን በወጣትነቴ ባለማወቅ እንዲወድቁ ካደረጉት አንዱ ሰው ነኝ። አይ ሪግሬት። ምክንያቱም ባለማወቅ ያ ዘመን ለኢትዮጵያ ጎልደን እንትን ነው ታይሟ ነው እና የእሳቸው መውደቅ እኛ ሁሉ ነገር ይቀይራል ማሰብ ሮንግ አመለካከት ነው። አሁንም ቢሆን አንድን መሪ ይመጣል ነገሮችን ሁሉ ይቀይራል የሚለው አስተሳሰብ አየው ብዙ የሚጎዳ አስተሳሰብ ነው። ስትራቴጂካሊ እንዳናስብ ያደርገናል እና ከቁጭትም ነው እና በተለይ እሳቸውን ታሪክ ከአፍሪካ ነፃነት ጋራ የሰጡት ኮንትሪቢዩሽን የኢትዮጵያን ኤርላይንስ ሲፈጠር እኮ ከወይ ጋራ የተያዘ ታሪክ አለው እኮ። እንዴት አርቀው ያስቡ እንደነበረ ለአፍሪካ ነፃነት ስንት የጥቁር ተማሪዎችን ከያገሩ ገና ኮሎኒያል እንትኑ እንዳለ አምጥተው እዚያ ኃይለ ሥላሴ ዩኒቨርሲቲ ውስጥ በስኮላርሺፕ ሲያመጣቸው የወደፊቱን የሚመጣውን ከነፃነት በኋላ የሚመጣውን የአፍሪካ ሊደር እናስተምረው። ኢትዮጵያ ደግሞ ለዛ እንትን ነች ብለው ነው ያመጡት፣ እናት ነች ብለው። ብዙ ሊዘገብ የሚገባ ታሪክ አላቸው እና ኦፍኮርስ ብዙ ሰዎች የጻፉት ታሪክ አለ በመጥፎም በጥሩም። እኔ ግን ግልጽ አድርጌዋለሁኝ። ግልጽ ያደረኩት ምንድነው ያልታየ መልካም ዳይሜንሽናቸው ሂስቶሪያን ሊጽፈው ይችላል። ይሄ ማለት ስህተት የላቸውም አላጠፉም የሚለውን አይደለም። የእኔ ግን ምርጫና ፎከሱ ይሄ ነው ብዬ ነው ግልጽ አድርጌው እና በእርግጥ የተሟላ አይደለም። ለምን ይሄንን እየሰራሁኝ እያለ ያው በቤቴ ውስጥ በኋላ ልነሳ ይችላል ትራጀዲ ልጄን ስላጣሁኝ በቃ
ከዚህ በኋላ የሚለውን ይህንን ታይሜን ለልጄ አልሰጠውም የሚል ነገር እንትን ብሎብኝ በቃኝ ብዬ ቆርጬ ነበረ። ግን መጨረሻ ላይ መጀመሪያ ውይይቱ ከኦክስፎርድ ዩኒቨርሲቲ ጋር ነበር፣ አልሰራም። ከዛ በኋላ ቄስ ቶሎሳም ምክንያት ነበራቸው እንዲጻፍ የፈለጉበት፣ የእሳቸውን ፑሽ ነበረ። እኔም ትንሽ እንደው ከሀዘኑ መለስ ስል ለልጄም ቢሆን ዴዲኬት ባረገው ልጨርሰው አልኩና አይውሽ ታይም ኖሮኝ ብዙ ነገር ቢጨምርበት የሰበሰብኩትን የተሟላ ታሪክ ይወጣው ነበር። ግን አንድ ሙከራ አድርጌያለሁኝ። ገጽታቸውን ለየት ባለ እንዲው የሚለውን ሙከራ ነው ያደረኩት እና በአማርኛ እንግሊዝኛው ሪሜምበሪንግ አን አፍሪካን ሞናርክ ነው የሚለው። በአማርኛ ሲተረጎም ደግሞ ያው ኃይለ ሥላሴ አፍሪካዊ ንጉሥ ሲታወሱ በሚል ነው። ይሄ ነው ከቁጭትም ከምንም የመጣ ነው ብቻ እና በዚሁ ስለ ብሪጅ ግሎባል ፎረም ቢነግሩኝ፣ እንዴት ተጀመረ፣ የሚሰራው ምንድን ነው የሚለውን እናንሳ። ብሪጅ ግሎባል ፎረም አየህ ያልታሰበ ነው። በቃ አሁን በእግዚአብሔር አጀንዳ ውስጥ የመጣ ይመስለኛል። ምክንያቱም ጥቂት ግሩፖች አሁን ፕሬዚዳንት የሆነው የብሪጅ ዶክተር መንግስቱ የማነ ገንዘብ ያዣችን እና ምክትል ፕሬዚደንቱ ዶክተር ሳሙኤል ስመኝ እና ዶክተር በእደ ማርያም ሌሎችም አንድ የሆነ የጸሎት ግሩፕ እና የዲስከሽን ግሩፕ ነበራቸው። ኢንፎርማል የሆነ የአብያተ ክርስቲያን በብዙ ነገር የተበታተን በዘር በዲኖሚኔሽን ግን ብዙ እምቅ ሀብት አላት። በተለይ በዳያስፖራው ዓለም አዲስ ጄኔሬሽን እየመጣ ነው። ሃይቴክ በጣም ሞባይል የሆነ ግሎባል ዳይቨርስ በሆነ መንገድ የሚያይ እና ይህን ሀብት በተለይ እያየ ነው አይደለም። እና እስቲ በዚህ መልኩ እናንቃ እንደ ደወል እንሆን የሚል ጸሎትም ውይይትም ነበር እና በኋላ ነው እንደዚህ እንትን ውስጥ የገባሁት እና እዚህ ውስጥ እያለን በቤቴ ውስጥ ያው ትንሽ ኢሞሽናል የሚያደርግ ጉዳይ ስለሆነ ብዙ አልገፋውም። ያው አንድ ወንድ ልጄን አጣሁኝ እና የሱ ማጣት ነው ትልቅ ለብሪጅ መፈጠር ጉልበት የሆነው እና ይሄ እንዳልኩ እንትኑ እንዳለ ኢንፎርማል ጸሎቱ ዲስከሽኑ እንዳለ ሆኖ ነው ይሄ ነገር የተፈጠረው። እኔ ደግሞ ከዚህ በፊት ያን ትውልድ አየው ነበረ። አንደኛ ከዚህ ሄድነው ወላጆች ኢትዮጵያ አስተሳሰብ ቀያዩ ይለዋል። እኔ የቀያይ ቴምፕሌት ይዘን ሄደን በዛ አስተሳሰብ ልጆቻችንን ስናሳድጋቸው እነሱ ደግሞ ያ ቀይ ነው እነሱን የፈጠራቸውና እዚህ ላይ የቀይ ኮንፍሊክት አለና ይሄ ኢምፓክት አለው ልጆች አስተዳደግ ላይ። ላንጉዌጁ የሚያመጣው ባሪየር አለ። ምንም ያህል እንግሊዝኛ ብትችል የልጆችህን ያህል እኔ እናንተ አሁን አማርኛውን ተምረን አይደለም ወር ቦርን ኢንቱ ኢት ናቹራሊ ያውቀነው ነው የምንሄደው። እነሱም እንግሊዝኛ ኔቲቭ ናቸው ማለት ይችላለን። እኛ የተሰባበረውን ምኑም ይዘን ነው የምንግባባው። ስለዚህ ብዙውን ጊዜ ቤት ውስጥ ኮድ ስዊቺንግ ነው ያለው። ምንድነው በአማርኛ ጉራማይል የሚባለው። እዛ ውስጥ ምልልስ ውስጥ የኮሚኒኬሽን ፌይለር አለ እና ልጆቻችን ብዙ ጊዜ ሳይገባቸው ኔቨር ማይንድ ነው የሚሉ ኢቲዝ አየኸው ኢቲዝ እኛ ዲስሪስፔክትፉል የሆኑብን ነው ይመስለው። እነሱ ግን እያሉን በውስጣቸው ተውት ግድ የለም አልገባንም እያሉን ነው። ሬሲዝምን እንደ ፋክተር ብትወስደው እኛ ጥቁር ነጭ በሚለው ዳይኮቶሚ አላደግንም። እነሱ ግን እዛ ጥቁር ተብሎ ነው ከልጅነት እና እዛ ውስጥ አንደርስታንድ አናረገውም። ከልጅነት እስከ እውቀት በዛ የሚመጣውን ዱላ አመርድ ይሆናሉ። አናውቀውም። ኮንቨርሴሽኑም የለም አናውቀውም። ኤክስፔሪየንሱም የለንም። ትንሽ በኮሎኒያሊዝም እንለፍ አይደለም። ኬንያኖች፣ ናይጄሪያኖች በኮሎኒያሊዝም ውስጥ ስላለፉ ማርጂናል ቤኔፊትም አላቸው። ይህንን ኤክስፖዠሩ አላቸው ለዚህ በኤክስፔሪየንስም በጽሁፋቸውም። እነዚህ ሁሉ ተደምረው አሁን ሶሻል ሚዲያው ደግሞ መጣ፣ ጋፑ እየሰፋብን መጣ እና ይሄን ነገር እያየው ቀደም ብዬ እኔ ለአብያተ ክርስቲያናት ህብረትም ይሄን ነገር እንንቃ፣ አቴንሽናችን እዚህ ላይ ይዙር፣
ከ10 ዓመት በፊት ዩቲዩብ ማለት ታገኘው ይችላል። ለንደንም የኢትዮጵያና ኤሪትሪያ ኢቫንጀሊካል አላያንስ ጠርቶኝ አንድ ቅዳሜ ሙሉ ጠዋት ይከን ፋይንድ ዩቲዩብ ውስጥ ልታገኘው ይችላል። የዛሬ 10 ዓመት ይሄ ልጄ ያደጋው 7 ዓመት አሁን ወደ 8ኛ ነው ልጄ ላይ ቤቴ መጣው አደጋ ልጄን ያጣሁት። ምን ያክል ዓመቱ ነበር? 23 ዓመቱ ነው። አዎ ስለዚህ እኔን በጣም ጎርቶኛል። ዴቫስቴት ነው ያደረገኝ። ጥዬ ሀገር ጥዬ እዚህ ነው የመጣሁት አቅቶኝ መቋቋም። ግን አየህ መጨረሻ ላይ ግን አየህ ቸርችል ምን ይላል መሰለህ? ዊንስተን ቸርችል ዱ ኖት ሌት ኤ ጉድ ክራይሲስ ዌስት ይላል። እና ፔንህን አንተን ዌስት እንዳያደርግህ እንደ ኦፖርቹኒቲ ተጠቀምበት ነው። እና እኔ ፔኔን ሪደምቲቭ ለሆነ ፐርፐስ ይሄ እኔ በሄድኩበት ሌሎች እንዳይሄድ ብሪጅ አዝ ሆል በቲም ውስጥ ያለ ነው። ሚሽናችን ይሄ ነው። እና ምን እናድርግ በሚለው ታጥቀን ወደ አክሽን እንሂድ ከሚለው ነው ብሪጅ የተወለደው። ስሙም ይገርማል። እንደው ዝርዝር አልሄድም እንጂ እግዚአብሔር የሰጠን ስም ነው። እንደ ኢንፎርማሊ በስልክ ስንለዋወጥ ዶክተር ሳሙኤል እንደውም እንዴት ነው ብሪጅና ነው ዳት አይዲያ ካፕቸር አደረገኝ። ባልቲሞር ላይ ስንመሰርተው ብሪጅ የሚለውን ሰጠን። ከዛ በኋላ ግን ግሎባል ፎረምን የጨመርነው አንደኛ ኢሹ ግሎባል ነው። ሁለተኛኛ ለቤተ ክርስቲያን ከቤተ ክርስቲያን ጋር ሆነን እንደ ፎረም እንደ ፕላትፎርም እያገለገለ አሁንም እንደዛ ነው የሚያደርገው። በየወር የዙም ሚቲንጎች አሉን። በጣም ክሪቲካል የሆኑ ቶፒኮችን ቤተክርስቲያን የማይደፍራቸውን አሁን ላስት መንዝ አሁን ትራውማ ምንድን ነው እና ምለ አንደርስታንዲንግ ትራውማ ኢን ዘ ኮንቴክስት ኦፍ ዘ ኢትዮጵያን ዳያስፖራ ቸርች መንቀፌ ሳይሆን ርብርቧ አንድ ነገር ላይ ስለሆነ ትኩረቷ ማርጂናሊ ፔሪፈራል የሆኑ ግን ጠቃሚ የሆኑ ቶፒኮች አሉ። አሁን ሜንታል ሄልዝን በሚመለከት የልጆቻችንን አይደንቲቲ በሚመለከት አየህ እንደዚህ አይነት ቶፒኮችን ነው ያመጣል። እስካሁን ፕሮባብሊ አሁን 7ኛ ዓመት አለን። በየወሩ ይሄን ጉዞም ብታደርገው ክሎዝ ቱ ፕሮባብሊ ሞር ዛን 18 እንትሎች ይሄን እናደርጋለን። ፐብሊኬሽን ደግሞ ቦር ይታተም ነበር። በጣም ሲሪየስ የሆኑ ሪሰርች የሆኑ አስተማሪ የሆኑ አንቂ የሆኑ ፔፐሮች በየወሩ እናትም እኔ ነኝ ፐብሊሽ የማደርገው። ያው የብሪጅ አንድ ቲም ነው፣ እጅና ጓንት ሆነን ነው የምንሰራው። እኔ ሙሉ ጊዜን መስጠት ስላለብኝ በርዱን ወስጃለሁ ኮኦርዲኔት ለማድረግ። አንድ ላይ ነው ግን የምንሰራው። ስለዚህ አየህ በዛ መልኩ ትራክሽን አግኝቷል። አሁን በአሜሪካ ብሪጅ በጣም ነው። እዚህም አሁን ስታብሊሽ ያደርግ ነው ፌብሩዋሪ 7 ላይ ሳሩ ማሪዮ ሆቴል እዚህ ተመዘገበ። መዝገብ አይደለም ከተመዘገበ ቆይተዋል። ላውንች ያደርግ ነው። አዎ የካውንስሉ መሪዎች እነ ጋሽ ፈራው እነ ዶክተር ሌሎች ሁሉ ከፓትሪያርኩም ከሚድሉም ከወጣቱም አሉበት። ላውንች ያደርግ ነው። ቦርድ ሜምበር አለ። ጸልዩለት። ለምን እዛ ያለው ችግር እዚህም በዛ መልኩም ባይሆን አሁን በቅርቡ የአንድ 13 ዓመት ልጅ ሊሴ ህይወቱን እንዳጣ ዩቲዩብ ላይ ሰማሁ። ቡሊንግ የሚሉት እንዴ ቡሊንግ እዚህም አለ ያልኩኝ። እኔ ያለሁበት ከተማ የ15 ዓመት ልጅ በፎስተር እንትን የሄደ ምን የመሰለ ጀግና ልጅ እኔ የመሰለ ቤተሰብ ውስጥ የሚያድግ ልጅ በቡሊንግ ይሄ ፊዚካል ብቻ ሳይሆን ሳይበር የሚባለው ማለት የመጣበት አሁን መቋቋም ያቀታቸውና ልጆቹ እንትን ያደርጋሉ። ስለዚህ ይሄኛው ብሪጅ አገልግሎት እዛ እንግዲህ 8 ዓመት ሙሉ በመስራት እየተንቀሳቀሰን አትሊስት እየነቃ ነው። ቤተክርስቲያንም እየነቃ ነው፣ ቤተሰብም እየነቃ ነው፣ ትውልዱም እየነቃ ነው። እየሄድን ያለ ነው እንዳልኩ በዙም አለ፣ በፐብሊኬሽን አለ። ኢቭኒንግ ደግሞ ከተለያየ ከእናቶች ከአባቶች ከቤተክርስቲያን የሚመጡ ሪኮስት ሲመጡ ደግሞ በወርክሾፕ ሞባይል ደግሞ በመሄድ አሁን ፋሚሊ ሪትሪት ፕሮግራም ይጠሩናል። አሁን ፓስተር ሃምፍሬ፣ ዶክተር ቶሎሳ፣ ዶክተር ተስፋዬ ሚኒያፖሊስ፣ ፓስተር ጣመ ዴንቨር፣ እንዲሁም ፓስተር እንዳሻው ምሳሌ ነው የምጠቅሰው። እዛ ደግሞ እየሄድን ወርክሾፕ ለቤተሰብ ለልጆች ለቤተክርስቲያን መሪዎች። ስለዚህ ብሪጅ በዚህ መልኩ ታሪኩም ይሄ ነው። እየተንቀሳቀስንም ያለበት በዚህ ነው። የኢትዮጵያውን ደግሞ እንትን ሰፖርት አርጉት። እንግዲህ ያው ጅማሮ ላይ ነው። የእናንተ ድጋፍ ደግሞ ያስፈልገዋል። ስለዚህ ውጤት እያያችሁበት ነው በዚህ ኢኒሼቲቭ ማለት ነው፣ በአሜሪካን ሀገር ባለው እስካሁን በሰራችሁት። ኦፍ ኮርስ ውጤቱን ከላይ ነው እግዚአብሔር የሚያውቀው። እኛ ግን አየኸው እንደ አንድ ኢትዮጵያዊ ነን ፕሮፊት ኦርጋናይዜሽን የውጭ ሰፖርት የለንም።
እኔ በራሴ ጡረታዬና በቲም ብሬድ ቲም ቦርድ ሜምበሮች ባለኝ ምሮጠው በዛ ነው። እንዴት እኔ የምልህ ሌላው ቢቀር ኔክስት ጄኔሬሽን በሚመለከት ሮበስት የሆነ ኮንቨርሴሽን በቸርችም በኮሚኒቲም በአካባቢ እንዲፈጠር ማድረጋችን። ከእናቶች ደግሞ ብዙ ሪፖርት ነው የሚመስለው። አሁን እኔ የማስተምረው ትምህርት ከመርዳት በፊት መረዳት የሚለው በጣም የብዙ ሰዎችን አስተሳሰብ ነው እየለወጠ ያለው። እናትና አባት እንዴት አየህ፣ ያ ሚልክያስ 4:6 ላይ ያለው የአባት ልብ የልጅ ልብ ወደ አባት የአባት አሁን ቅድም ያልኩ ክፍተቶች ያንን ገደል ፈጥረውብናል። ገደል ነው የፈጠሩብን። ብሪጅ አሁን እያደረገ ያለው ያን ገደል እናጥበበው ነው፣ እናምጣ፣ እናገናኝ ነው። በዚህ ውስጥ በተለይ እናቶች ይልኩልኛል፣ ለብሪጅ ይልካሉ። ልጄ እኮ በዚህ ምክንያት በዚህ በተማርነው ትምህርት እኮ አስተሳሰባችን ተለውጦ እንዲህ አይነት ሪሌሽንሽፕ ቢልድ አድርገን አሁን እኮ ተሰብሯል። ያ ልጄ በዚህ ትምህርት ያቆመው እኮ ግራጁዌት አደረገልኝ ይለዋል፣ ይመጣልሃል፣ አገባልኝ ይለዋል። እና ብዙ ስራ ይጠይቃል። እና ቢሆንም እስካሁን ባየነው እግዚአብሔርን ለማመስገን የሚያበቃ እንትናችን ደግሞ አንድ ኤንጂኦ አየው ላይፍ ሳይክሉ ትንሽ ነው። 5 ዓመት ውስጥ አይቆይም ብዙ እንትን ከሌለው። ያንን እኮ አለፍ ነው እኛ። ቢሮ የለን ቋሚ እንትን የሚመጣ እንትን የለም። እና ግን እግዚአብሔርን ስንጀምረው ይቻላል ብለን ጀመርን እና ተችሎትም እያየን ነው። እንደገና ደግሞ ነህምያ 2:20 የኛ የብሪጅ ትልቁ እንትናችን ነው። የሰማይ አምላክ ያከናውናል፣ እኛም ባሮቹ ተደስተን ስላለን ሞቷችን ነው። ስለዚህ እግዚአብሔር እየሰራ ነው፣ ያውቀዋል። ይህን ብሪጅ በዚህ ሰዓት ለዳያስፖራ ኮሚኒቲ ለምን እንዳስፈለገ የእናቶች ለቅሶ፣ የአባቶች ለቅሶ፣ ልጆቻችን ደግሞ ካልቸራሊ፣ ሶሻሊ፣ ፊዚካሊ በሱሳይድ በዚህ ደግሞ ኢንካርሰሬሽን ሬቱ በአሜሪካ ዋን ኦፍ ዘ ሃይስት ነው። የኢትዮጵያና የኤርትራ ልጆች ይሄ ጋንግስተርስ እየመጡ ነው። በሲያትል በምን እየታዩ ነው። አይ እነዚህን ሁሉ እግዚአብሔር አይቶ ልክ ለሙሴ እንዳለው እኮ ነው የህዝቤን ጩኸት አየ እና እንደዛ አድርጎ ነው እኛን የቀሰቀሰን። ስለዚህ ቅድም ያልኩህን ያ ነው የፊልጵስዩስ 2 ቱ ዊል ያሳድርብሃል። ከዛ በኋላ ደግሞ ካፓሲቲውንም ይሰጣል። ይሄ ነው የብሪጅ ታሪክ። ደስተኛ ነው ይህን በመስራቱ። ያ ባይኖር ልንገር ኮላፕስ አደርጋለሁ። ብዙ በዚህ ተመሳሳይ እንትን የሄዱ ሰዎች ያውቃሉ ኮላፕስ ያደርጉ። እኔ ግን አየኸው እንደ ቴራፒ your pain is not in vain ነው። I don't want to waste my pain waste እንዲያደርገኝም አልፈለኩም። ቅድም ክራይሲስ ያልኩ ያ ነው። ስቱዋርድ ማድረግ ይሄ ባህል የለንም እኛ። ለዚህ ነው we descend from crisis to crisis. we need crisis አየኸው it generates new conversations. every innovation in history ነው creative chaos ይሉታል በሴኩላር ወርልድ ውስጥ። ያ ነው አዲስ ነገር የሚያመጣ። ስለዚህ እግዚአብሔር እየሰራ ነው ያለው። በዚህም አሁን በዚህ ዕድሜ አሁን ከ70 ዓመት በላይ ነኝ። ከመጣሁ ጀምሮ አርፌ አላውቅም። እናንተንም ዛሬ ለመሄድ ትልቅ ዝግጅት ላይ እየመጣሁ ያለሁት እስቲ ያን ነገር ጠብል አድርግ ነው። አይ ሆፕ እግዚአብሔር በዚህ ውስጥ የሚሰራው ነገር ይኖራል። ቢኮዝ እንዲሁ እኔ እናንተን እዚህ አምጥተው እንድንወያይ ይህን እድል የሰጠበት ምክንያት እሱ ራሱ ነው የሚያውቀው። ልክ ነው። ምናልባት አንድ ወደኋላ ልውሰዶትና የብሪጅ ግሎባል ከመፈጠሩ በፊት ፎረም ከመጀመሩ በፊት ያስተምሩ የነበረው ዩኒቨርሲቲ መጨረሻው ሚችጋን ስቴት ዩኒቨርሲቲ። ከዛ በፊት ብዙ ክርስቲያን ዩኒቨርሲቲዎች ሴኩላርም አስተምሬያለሁ፣ ግን የመጨረሻው ሚችጋን ስቴት ዩኒቨርሲቲ ሂስትሪ ነበር የሚያስተምሩ። ሂስትሪ ነው ሜይንሊ የኔ ጥናት አፍሪካን ሂስትሪ ሆኖ እና ማይነሬ አሜሪካን ሪሊጅንስ እና አሜሪካን ሂስትሪ ነው እና በማስተማሪ የአፍሪካን ሂስትሪ ሜይንሊ ባስተምርም አሜሪካን ሂስትሪም ወርልድ ሂስትሪም እነዚህን በተለያዩ ዩኒቨርሲቲዎች ያው በተሰጠኝ ኃላፊነት አስተምሬያለሁ። ጥቂት ስለ እምነት ጉዞ እናውራ። ቅድም ሲያነሱት ነበረ በኮሚኒዝም ርዕዮተ ዓለም ውስጥ ሆነው አምላክ የለም የምንል ነበር ይላሉና እንዴት ወደ እምነት መጡ? ያን ትንሽ ያስቃኙ። ምንም እሱ መጽሐፍ ጽፌበታለሁ። ክሬዚ ላይፍ ክሬዚ ግሬስ ይላል በአማርኛ። ዳግማዊ ተርጉሞት ጉዞዬ ይላል። ለቤተክርስቲያን የሰጠሁት እንዳለ ሀብት ተርፎኝ ሳይሆን
የኔ ታሪክ የእግዚአብሔር ታሪክ ምንድነው? ልጆቼ ቅር ይላቸዋል። የኃይለ ሥላሴን መጽሐፍ ለእንትን የሰጠሁት ለኃይለ ሥላሴ ፋውንዴሽን እንዲደርስ አድርጌ ነው። አሁን የት ላይ እንዳለ አላውቅም። እነሱን ያሳተሙት ነው አይደለም፣ በራሴ ወጪ እና ኦፍኮርስ ትንሽ ቄስ ቶሎሳም አገዛ አድርገውልኛል። ግን እና ምንድን ነው ወደ ጥያቄ ልምጣና እኔ ሐረርጌ ነው የተወለድኩትና የደብተራ ሼቴ ልጅ ነኝ። ደብተራ ሼቴ ደግሞ ከቡልጋ የመጣሁ ነው ብለው ይነግሩኛል። ቡልጋ ደግሞ የተክለ ሃይማኖት ሀገር ነው ብለው ይነግሩኛል። እንግዲህ በዚህ አይነት ከአባቴ ጋራ ከስር ሪሊ ያደግኩ ሰው ነኝ እስከ ሃይ ስኩል ድረስ እና እስከማስታውሰው ማንንም አባቴንም ብሌም ለማድረግ አይደለም፣ እሳቸው የሚያገለግሉበትንም ደግሞ በአንድ በኩል መምሬ ይባላሉ፣ በሌላ በኩል ደግሞ የፍርድ ቤትም እንትን ነበሩ፣ ሲነግሩኝ ዳኛም ነበሩ፣ ብዙ የመንግስት ስራ ውስጥም ነበሩ። ግን ማስታውሰው እኔ እንደው በደንብ አድርገው ይሄንን እምነቴን ቀርጸው እንደው በክርስቶስ ማን ነው የሚለውንና በዛ ላይ በእውቀት የተመሰረተ እንትን እንዲሄድ እድሉን የሰጡኝ አይመስለኝም። አባቴን አልወቅስም። ዳዊት ያስደግሙኛል እና ያ ደግሞ በግዕዝ ነው እና ይህ እኔ ጉዝጓዝ የምለው ነገር አለኝ፣ አስተምርበታለሁ እና ጉዝጓዙ አልነበረኝም። ምን ማለት ነው? ፋውንዴሽን ማለት ነው። የእምነት እኮ ጉዝጓዝ ያስፈልገዋል። እንደውም እዚህ አንድ የዛሬ 2 ዓመት መጥቼ የእምነት ጉዝጓዝ በሚል አስተምሬያለሁ። ፒላር የምላቸውን ነገሮች እና የሰው ልጅ የህይወት መንፈሳዊ ጉዝጓዙ ካልጠነከረ ሌሎች ነገሮች መጥተው ይጠልፉታል፣ ሃይጃክት ይሆናል። እና እንዳልኩ አባቴ በራሳቸው እውቀት ባላቸው ያችን ነው የሰጡኝ። ያቺ ደግሞ ውስጤ ልትገባ የምትችል አልነበረችም። አሁንም ግልጽ ነው የማደርገው፣ ማንንም እንትን መንካቴ አይደለም። ባይዘታይም ዩኒቨርሲቲ ስገባ አንድ ኮምፕሌክስ ወርልድ ውስጥ እንደገባሁኝ ታየኝ። ይህንን ፈረንጆች የኦፕን ፕሬዲካሜንት ይሉታል። ከሎካል ኤሪያ ወጥተህ ከተለያየ እንትን የመጡ ከናዝሬት ስኩል፣ ከአዲስ አበባ፣ ከኤርትራ የተለያየ ህዝብ ውስጥ እና ዩኒቨርሲቲ ደግሞ ስትገባ የተለያዩ ምሁራን ነው መጥተው ከየትም ሀገር መጥተው ከካናዳም ከአሜሪካም ከምንም ነው የሚያስተምረው። እዛ ወርልድ ውስጥ ስገባ እምነቴ ሪሶርሱ እንደደከመ አወኩኝና አንድ የምቆምባት ነገር ነበረች፣ ጸሎት። እሷም አጥንቼ ከኬኔዲ ላይብራሪ እስከ 5 ሰዓት ደወል እስከሚደወል በጣም አጠናለሁ እና ጎበዝ ለመሆን አይደለም ኃይለ ሥላሴ ዩኒቨርሲቲ ነው ኃይለ ሥላሴ ዩኒቨርሲቲ አጥንቼ ማታ ስገባ እንደምንም ብዬ ራሴን ሸፍኜ የምጸለያ ጸሎት እቺ ነች። የለመንሁን ማትነሳ የነገርሁን ማትረሳ፣ ማን እንደሰጠኝ አትጠይቀኝ። ኤቭሪዴይ ጸሎቴ እቺ ነች። የለመንሁን ማትነሳ የነገርሁን ማትረሳ። እቺን ካልኩ በኋላ እምነቴ ወደ አንድ አድራሻ መተላለፏን ለማረጋገጥ 17 ዓመት እድሜ ቢሆነኝ ነው። የክርስቶስን ኢሜጅ በቤት ያየሁትን ፎቶግራፍ እሱን ሳመጣ ነው ገባ ምለው ጸሎቴ። የልጅነት ለምን ፕሮፌሰሬ ሳምነር የሚባል ፕሮፌሰር ሎጂክ ያስተማረኝ አንድ እውነት እንዲገባ ኦብጀክቲፋይ አድርገው ብለው ነገሩኛል። እሷ ካላረኩኝ መስመር የገባች አይመስለኝም። እቺ ጸሎቴ ረዳች በእውነት። ያኔ ፍሬሽማንን ስጨርስ በወቅቱ በትልቅ እንትን ነው በዲስቲንክሽን ነው የጨረስኩትና 2ኛ ዓመቴ ላይ ስገባ የልጅነት ነገር ያው ጉብዝናዬ ለዚህ ቅድም ላልኩ ፋሽን ለሆነው ኢንቴሌክቹዋል ለዛም ያገለግላል ብዬ እልም ብዬ ነው የገባሁት። ጸሎቷም እዛው ቀረች፣ ሰይጣን ወሰዳት። ከዚህ በኋላ ያለው ህይወቴ ምንም ልነግርህ አልችልም። 10 ዓመት ነው የጨረሰብኝ እኔ ቢኤን ለመውሰድ። በዛ አይነት ውጤት ታገቡ ማለት ነው። አይ ስቀጣ አክቲቪስት ገባሁ ነው የሬቮሉሽናሪ እንትን ውስጥ የሚባለው የራዲካል ያልኩ ውስጥ ገባሁ እና
በትምህርትም ጎበዝ ነኝ ስላልኩኝ በዚህም ጎበዝ ሆናለሁ የሚለው ሌላም እንግዲህ አንዳንድ ነገሮች ሊመጡ ይችላሉ። ፒር ፕሬሸር ምንም ሊኖር ይችላል። ግን 8 ነው ያልኩበት እና ስቀጣ ስገባ ስወጣ በኋላ ደግሞ ስገባ ደግሞ ሬቮሉሽኑ ደግሞ መጣ። ከሬቮሉሽኑ በኋላ እድገት በህብረት መጣ። ከእድገት በህብረት በኋላ ደግሞ የቀይ ሽብሩ ደግሞ ማምለጥ ነበረብን በየቦታው። አስተማሪ ታሰሩ። መታሰር በዛው በሐረር በነበርኩበት ነው። እሱ የቀረ ዝርዝሩ መጽሐፌ ላይ ይገኛል። ግን ይሄ ሁሉ ሆኖ መጨረሻ ላይ እንደገና 70 ዓመተ ምህረት እስቲ ልጨርስ ብዬ 6 ዓመት ከተወኳት ቦታ ገብቼ ጨረስኩ። ያቺ ፍሬሽማን የነበረች ግሬድ ተሸርፋ ባይዜን አየኸው። ህይወታችን ብዙ ጓደኞች አተናል። ትራውማ አለብን እና እየጠጣን እንደምን መጨረስም አይባልም። እንደምንም ጨረስን። ከዚህ በኋላ ምንድን የሆነው መሰለህ? አስመራ ዩኒቨርሲቲ እያስተማርኩ መንግስት ቪሌጃይዜሽን አንድ ፕሮግራም ነበረው። ከሰሜን ወሎና ከሸዋ አምጥቶ መተከልና ጋምቤላ አካባቢ የሪሴትልሜንት ፕሮግራም አውጥቶ ዩኒቨርሲቲውን ዘግቶ እዛ ላይ ምልህ ቤት ስራ ውስጥ አለ። ቅጣት ነው ሊትራሊ ፓኒሽመንት። ጌታ ለእኔ ያዘጋጀው እዛ ነው። አብሬ አንድ ድንኳን 7-8 የምንሆን የአንግ አስተማሪዎች ሌክቸረር ነበር። እዛ ውስጥ ለካንዱ ጌታን ያውቃል። እሱ ነው የመሰከረልኝ። እና እግዚአብሔር ያደርገው ምንድን ነው? በሁለት ቲር ነው እኔን የጠራኝ። በዚህኛው ቲር ይሄ ያልኩ ማን ነው የሚባለው? ጣዕመ ይባላል። ጣዕመ ግርማይ። እሱ እግዚአብሔር እንዳለና እንደሚያምን ሲነግረኝ ሾክድ ነው የሆንኩት። አንድ የተማረ ሰው እግዚአብሔር አለ ብሎ እንዴት ያምናል ብዬ። ያ ታሪኩ ሰፊ ነው። ማታ ማታ ስራ ሰርተን ወክ ስናደርግ እንደፈለኩ ጠጣ ነበር እንጂ አልጠጣም ብዬ ያልኩት ሰውዬ እዛ አረቄውም መጣ፣ ጫቱም መጣ። የሰናሻ የሚባሉ ብሔረሰቦች ያቀረቡልን ተዋለሁ ያልኩት ጫካ ውስጥ ገብቼ ተዋለሁ ያልኩት ነገር ሁሉ አልተተውም። ግን ይሄኛው ሰውዬ ትንሽ ጓደኛ አደረገኝና እሱ ወደ ጌታ አላመጣኝም። ግን እግዚአብሔር እንዳለ በሚገባ ለምን እንደሚያምን አስረዳኝ። ዛት ወዘ ቢጊኒንግ ካየ በሩ የተከፈተው 2 ወር አለቀ። ከ2 ወር በኋላ እዚህ አሳየኝ አልኩት። እኔ ራሴ እንዳንተ አይነት ሰው እኔ ማቀው ያው የራጉኤል ቸርችን ነው ድሮ ማቀው። በቃ ተሳለም ይማል ያው የልጅነት እንትን ኤክስፒሪየንስ ያ ነው። አላውቅም በዚህ ሌቭል ሰው የሚያመልክበት ቦታ አሳየኝ አልኩት። አሳየኝ ሄደ። እዛ የሚያስተናግደው ሰው ነው አበረዳ አድርጌ የሚባል እሱ ግራ የተጋባው ሰው ሲገባ ሲወጣ አየና ጓደኛ አድርጎ ሻይ እያጠጣ ምን እያለ እሱ እግዚአብሔር የሰጠኝ መልአክ ነው። እሱ ነው ወደ ጌታ መርቶ ፓስተር ባቀለ ላቀው የሚባሉ አሁን በህይወት የለም። ደርግ ሊወድቅ ከፕሎ ፊር ሲቀረው እሳቸው ቤት ውስጥ ነው እንትን ውስጥ አሸንዳ ነው ብሎ አገንዳ የሚባል እንትን ጥምቀት ያደረኩት ምንድን ነው የሚባለው ገንዳ ውስጥ አበረዳ አድርጌ ባለውለታዬ ነው። አሁን ወደ ጌታ ሄዷል። ይሄኛው ኢንቴሌክቹዋል እንትኑን የሰጠኝ ኢንፑቱን፣ ይሄኛው ደግሞ ወንጌልን አሳየኝ። እግዚአብሔር በዚህ መልኩ ነው ወደ እኔ መጣኝ። ይሄ ነው ታሪክ። ዛሬ ተጓዥ ኖት ወደ ሀገሩ ይመለሳሉ። ስለዚህ ብዙ ላቆዩት አልፈልግም። አንድ የመጨረሻ ጥያቄ ላንሳሉት። እዚህ የሚመጡትን እንግዶቼን ጌታ በህይወታቸው ካረገው መልካም ነገር አንዱ እንዲመሰክሩ ጠይቃቸዋለሁና ብዙ ነገር እንዳላምናለው አውቃለሁ፣ ግን ተመልካቾች ቢሰሙት ጥሩ ነው የሚሉትን አንድ ነገር ይመስክሩልን። እኔ አየህ ከዚህኛውን ከሱ የሚበልጥ ምንም የለም። እኔን መንገዱን ያሳየበት መንገድ ማይንዴን ያውቃል እግዚአብሔር ምን ያህል በዛኛው በኮሙኒዝሙ ዓለም እንደተጠቀጠቀ። ፊሎሶፊካል እንትኖች እንትን ነው ፊሎሶፊ ሜጀር ቢደረግ ሜጀር የማደርገው እሱን ነበር። ብዙ ከፊሎሶፈር ተማሪዎች የበለጠ በኋላ ነው ፊሎሶፊ ዲፓርትሜንቱ የተከፈተው። እኔ ኋላ ስለጨረስኩኝ ባይዘን ነበረ፣ ግን መለወጥ አልችልም። እና በዛ አይነት ማይንድ ውስጥ ማይንዴን እግዚአብሔር ስለሚያውቅ ያዘጋጀበት መንገድ እኔን ወደሱ ይሄኛውን አስጀምሮ ያችን ነገር ካጠበ በኋላ ፍቅር የሚያሳይ ደግሞ ወንጌልን ይዞ የመጣልኝ ሰው በትምህርት ምልህ ፕሮባብሊ ሃይስኩልም መጨረሱንም አይዳውታ በረዳርጌ በዛን ጊዜ በኋላ ጨምሮ ሊሆን ይችላል። ያየሁት ሲምፕሊሲቲ እና ላይቭሊ የሆነ ክራይስትን ያየሁበት መንገድ እኔ ከዚህ የሚበልጥ ምልህ ትልቅ እንትን የለም። ግን ኢንሲደንታል የሆኑ አውራ ብትለኝ ብዙ ቢኖሩም
እኔ አንድ ኢንካውንተር ብነግርህ ልጆቼን እዚህ ይዤ መጥቼ ነበረ ከአሜሪካ። አንድ ወቅት ላይ አሜሪካንም ጥየው መጥቼ ነበር፣ እንደኋላ ነው የተመለስኩት። እና አንድ ከዛ ወርልድ ቪዥን የሚባል ማስተማር ትቼ እየሰራው ሪሰርች ኮኦርዲኔተር ነበርኩኝና ከቀኑ 9 ሰዓት ላይ ማላውቀው ራስ ምታት አመመኝ። ማላውቀው ራስ ምታት ነው። እና በቃ ሾፌር ጠራውና ቤት አድርሰኝ አልኩ። ተኛው። የዛን ቀን የባለቤቴ እናት ከሀገር ቤት መጥተው ራት ልጋብዛቸው ዋቢ ሸበሌ ቀጠሮ ነበረኝ። እኔ ደግሞ ሲሪየስ ነኝ ቀጠሮ ላይ አይጎ ባይ ዘ ፕሌይ ቡክ። ይሄን አድርጋለሁ ካልኮን ክፉም ይሄ ጥሩም መጥፎም ጉዳትም አለው፣ ግን ዳትስ ማይ ኔቸር። ስለዚህ እነሱ የምንሄድበት ሰዓት ያው 12 ተኩል ይሁን 1 ሰዓት ተመድቧል አብረን ልንሄድ፣ ልጆቼም ይዣቸው ልሄድ እና ያ የወሰድኩት ታይናሎን ለራስ ምታቱ የወሰድኩት አይ ቲንክ የዛን ቀን 2 አድርጌዋለሁ መሰለኝ። እንቅልፍ ጭልጥ አድርጎ ወሰደኝና ከ1 ሰዓት በኋላ ተነስቼ ይቅርታ ጠይቄ እንሄድላቸዋለሁ። እኔ በሚስትያ ባልወጣም አሉ እናትዬ። ባለቤቴ ደግሞ አውቄ ያደረኩት መስሏት ቅር አላት። ልጆቼም ደግሞ ኢንተርቴን ማድረጋቸው እዛ ከውጭ ይዣቸው ስለመጣሁ ኢንተርቴን ማድረግ መጫወቻ እዛ በቃ ሁሉ ሰው ያውቃቸዋል እዛ። አሁን እሺ ተባለ፣ ይቅርታ ጠየቁ። በማግስቱ ተዘጋጁ ብዬ ይዣቸው ዋቢ ሸበሌ ስንሄድ እንትኑ ታጥሯል፣ ፖሊሶች ከበውት ታጥሯልና ወዴት ነው የምትሄደው አሉኝ። አይ ራት ሆና ነው። የት ነበርክ አሉኝ። እዚሁ። ትላንት የሆነውን አልሰማህም እንዲ አሉኝ። ለካስ እዛ ቦምብ ፈንድቶ ብዙ ሰው ተጎድተዋል። ኤግዛክትሊ በምንሄድበት ሰዓት ልጆቼ ደግሞ የሚሯሯጡ ናቸውና ኤኒቲንግ ኩድ ሃቭ ሃፐንድ ዛት ዴይ። ይሄ እግዚአብሔር እንዴት አድርጎ እኔን ይሄ የሚሆነውን ነገር አስቀድሞ አውቆ ራስ ምታትን እዛ ኤክስፒሪየንስ እንዳደርግና መድኃኒት ወጥቼ እንድተኛ የኔን ግትርነትም ያካል። በጣም ተአምራዊ የእግዚአብሔር አልጎሪዝም የሚገባበት ጣልቃ ገብነቱ እንደው ጊዜ ቢኖር ደጋግሜ እንዲህ አይነት እንትኖች በሰጠው ነበር። ይሄ የእግዚአብሔርን ከኛ ጋር ታማኝነቱን ፕሬዘንሱን እና እንዴት አድርጎ ተጠንቅቆ እንደ አይነ ብሌን እኮ ይለዋል እኮ። ስለ አይነ ብሌን እኮ ብታጠና እኔ አጥንቻለሁ። አይነ ብሌን ምንድን ነው የሚባለው ሊገባኝ ፈልጌ አሁን እዛ ውስጥ አልሄድም፣ ግን ምን ያህል እግዚአብሔር ለኛ እንደሚጠነቀቅ እቺ ትበቃለች ብዬ አስባለሁ። ፕሮፌሰር ጥበበ በጣም ነው የማመሰግነው። አይ ፊል ሆነርድ ስለመጡ። በጣም የተጣበበ ጊዜ እንደሆነ አውቃለሁ። ከዚህ በላይ ጊዜ ልወስድቦት አልፈልግም። እግዚአብሔር ያክብርልኝ። መልካም መንገድ እንዲሆን ልትመኛለሁኝ። እኔም እንደዚሁ ይሄን እንዳልኩ ስጀምሮ እግዚአብሔር ነው እንዲህ አይነት እድል የሚሰጠው እና እግዚአብሔር ደግሞ ሰውን ይጠቀማል። አንተም በትጋት ፈልገህ ይህን እድል እንዳይመልጠኝ ብዙ ደክመሃል። እንግዲህ እኔም አንተንም እግዚአብሔርን እናመሰግናለሁ። ሌላ ጊዜ ደግሞ ስመጣ የቀረ ነገር ካለ እንዲሁ ቻት እያደረግን በሰፊው በደንብ ደስታ። እሺ፣ እግዚአብሔር ይባርክ። አንድ ባለስልጣን ክርስቲያን ድሃ ምንም እንዴት ነው በቤተክርስቲያን ውስጥ መለያየት ሰዎች አደመጡ ድረስ